ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? በዛሬው ቪዲዮ መላ ዓለምን ስላስደነገጠው የፖለቲካ አክቲቪስቱና የክርስትና እምነት አራማጁ ቻርሊ ከርክ ግድያ ጀርባ ስላለው እጅግ በጣም አስደንጋጭ ሴራ እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደዚህ ቻናል ዛሬ ጎራ ካላችሁ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ ንግባ። ውርጃን፣ የመሳሪያ ቁጥጥርን እንዲሁም የተመሳሳይ ጾታ ጋብቻን በጽኑ በመቃወም የሚታወቀው የግለሰብ በርካቶች ቂም ሲቋጥሩበት፣ በተመሳሳይ መልኩ ደግሞ ቁጥራቸው ቀላል የማይባሉ አድናቂዎችን ሊያፈራበት ችሏል። እንደሚታወቀው ታላቁ ሀገር አሜሪካንን ለረጅም ዓመት ሲዘውሯት የነበሩት ሁለት የፖለቲካ ፓርቲዎች ሲሆኑ እነዚህም ሪፐብሊካንና ዲሞክራቶች በመባል ይታወቃሉ። እነዚህ ሁለቱ የፖለቲካ ፓርቲዎችም አሜሪካንን በበላይነት እየተቀያየሩ እጅግ በጣም ለረጅም ጊዜያት ሲመሯት የነበሩ እንደሆኑ ይታወቃል። በመሆኑም እነዚህ ሁለቱ የፖለቲካ ፓርቲዎች የተለያየና እጅግ በጣም የማይገናኝ የፖለቲካ አስተሳሰቦችና እይታዎች አሏቸው። ለአብነት ለመጥቀስ ያክልም ዶናልድ ትራምፕ የሚመሩት የፖለቲካ ፓርቲ ስደተኛ ጠል በመሆንና ለስደተኞች በር በመዝጋት እንዲሁም ከሌላ ሀገራት ወደ አሜሪካ የሚገቡትን ግለሰቦች በማገድና የተለያዩ ሕጎችን በማውጣት ያሉትንም ፍቃድ የሌላቸውንም በማባረር ይታወቃል። በተቃራኒው ደግሞ የዲሞክራቶች ፖለቲካ ፓርቲ ስደተኞችን በመቀበልና ለስደተኞች ልዩ እንክብካቤ በመስጠት እንዲሁም አሜሪካ አሁን ለደረሰችበት እድገት የስደተኞች አስተዋጽኦ እጅግ በጣም በርካታ እንደሆነ በመጥቀስ ለስደተኞች የተለያዩ አማራጮችን በማቅረብና ዜግነትን በመስጠት የጠመዱ ነበሩ። በሌላ መልኩ ደግሞ የተመሳሳይ ጾታ ጋብቻንና ጾታን ስለመቀየር በተመለከተ ዲሞክራቶች የሚደግፉት ሲሆን ሪፐብሊካን ደግሞ በተቃራኒው ለሁለቱም መብት የነፈጉና የተመሳሳይ ጾታ ጋብቻ በአሜሪካ እንዳይኖርና ጾታ መቀየርም እጅግ በጣም የተከለከለ እንደሆነ ዶናልድ ትራምፕ ራሳቸው ሪፐብሊካንን በመወከል ሲያወግዙ ቆይተዋል። ታዲያ ችግሩም የሚጀምረው እዚህ ጋር ነው። ይህ ቻርሊ ከርክ የተባለው ግለሰብ በክርስትና እምነቱና እነዚህን ሁለቱን ማለትም የተመሳሳይ ጾታ ጋብቻንና ጾታ መቀየርን እጅግ በጣም በመኮነኑና ለእነሱ ያለውን ንቀትና ጥላቻን በአደባባይ በመግለጹ በርካቶች ሊጠሉት ችለዋል። ብዙዎቹ እንደሚሉትም ይህንን ሴራ ያቀነባበረው ወይንም በግድያው ቀጥታ እጃቸው ያለበት ዲሞክራቶች ናቸው በማለት ሐሳባቸውን ይገልጻሉ። የዚህ ምክንያቱ ደግሞ እነሱ ያረቀቁትን ሕግና ስርዓት በመጣሱ እንዲሁም በመቃወሙ የዶናልድ ትራምፕ ቀኝ እጅ ሆኖ በመስራቱ እጅግ በጣም ብዙዎቹ ዲሞክራቶች በዚህ ግድያ እጃቸው በቀጥታ እንዳለበት እየተናገሩ ይገኛሉ። ሌላውና እጅግ በጣም የሚገርመውና ይህ ግድያ እጅግ በጣም የተቀነባበረ እንደሆነ የሚያሳየው ነገር ምንድን ነው? አንድ የእድሜ ባለጸጋ ወዲያውኑ ግድያው እንደተፈጸመ እኔ ነኝ ያደረግኩት በማለት በመጮህ ልብሱን በማውለቅ ግደሉኝ በማለት ለፖሊሶች መልእክት ካስተላለፈ በኋላ ፖሊሶችም ወዲያውኑ ግድያው እንደተፈጠረ በቁጥጥር ስር አውለውት ገዳዩ እሱ እንደሆነ በሚዲያ ከተናገሩ በኋላ ሀፍታም ሳይቆዩ ደግሞ ይህ ግለሰብ ምንም አይነት በግድያው ላይ እጁ እንደሌለበትና ዝም ብሎ እንደተናገረ በመናገር በነፃ ሊያሰናብቱት ችለዋል። ትልቅ ነጥብ መመልከት ያለብን እንግዲህ እዚህ ጋር ነው። ምክንያቱም ይህ ግለሰብ ወዲያውኑ ግድያው እንደተፈጸመ እኔ ነኝ የገደልኩት በማለት በቁጥጥር ስር መዋል የፈለገበት ምክንያት ግድያው ከዚህ በፊት የተቀነባበረ ሴራ እንደሆነ የሚያሳይ ነገር ነው። ምክንያቱም በዛ አጋጣሚ ፖሊሶች ትኩረታቸው ወይም የህግ አካላት ትኩረታቸው በዚህ ግለሰብ ላይ ሲሆን ትክክለኛ ገዳዩ ለማምለጥና ለመሸሸግ ጊዜ እንደሚያገኝ ብዙዎቹ እየተናገሩ ይገኛሉ። በትክክል ቻርሊ ከርክን ገደል የተባለው ግለሰብም ከዚህ አዛውንት ጋር በጭራሽ እንደማይተዋወቅና በፍጹም አይቶት እንደማያውቅ ወይም በተመሳሳይ አካባቢ እንደማይኖሩ ምንም አይነት ግንኙነት እንደሌላቸው ተነግሯል። ሌላው እጅግ በጣም የሚያጠራጥረውና ብዙዎቹን እያነጋገረ የሚገኘው ጉዳይ ደግሞ ምንድን ነው? ይህ የ2 ዓመት ወጣት ከ142 ያርድ ርቀት ላይ ተኩሶ ሊገድል እንደማይችልና ይህንም ለማድረግ እጅግ በጣም ልምድ ያላቸውና ለበርካታ ዓመታቶች በግዳጅ ላይ የቆዩ ማለትም በስናይፐር ዙሪያ አልሞ በመተኮስ ብዙ ሰዎችን የገደሉና እጅግ በጣም በርካታ ልምድ ያላቸው ግለሰቦች እንኳን እንደዚህ አይነት ሹቶችን ወይም እንደዚህ አይነት ምቶችን ለማድረግ እጅግ በጣም እንደሚቸገሩ ወይም በመጀመሪያው እንደማይሳካላቸው እየተነገረ ይገኛል። በአንጻሩ ደግሞ ይህንን ነገር በመጣስ ብዙዎቹ የመሳሪያ ልምድ ያላቸው ግለሰቦች እሱ ከያዘው መሳሪያ አንጻር ማንም ሰው ለሰዓታት ያህል ትሬኒንግ ቢወስድ ይህንን ታርጌት በትክክል መምታት ይችላል በማለት እየሞገቱ ይገኛሉ። ሌላው አግራሞትን የሚጭረው ጉዳይ ደግሞ ምንድን ነው? ይህ የ2 ዓመት ወጣት የተጠቀመው መሳሪያ የአባቱን አባት ወይም የአያቱን መሳሪያ እንደሆነ እየተነገረ ይገኛል። ይህ መሳሪያም እንዳልተመዘገበና እጅግ በጣም ለረጅም ዓመታት ቤት ውስጥ ተቀምጦ የነበረ መሳሪያ ነው በማለት ተናግረዋል። ግድያው ከተፈጸመ ከሰዓታት በኋላ መጀመሪያ FBI ለሚዲያ የለቀቀው ፎቶ ወጣቱ መነጽር ለብሶ ከጀርባው ሻንጣ ይዞ ደረጃ ሲወጣ የሚያሳይ ፎቶ ነበር የለቀቀው። እንደተገለጸውም እጅግ በጣም ለረጅም ዓመታት የቆየና የአያቱ ስናይፐር እንደሆነ እየተነገረ ይገኛል። እንደዛ ከሆነ ይህ መሳሪያ መገጣጠም አለመቻሉና ተፈታቶም ሻንጣ ውስጥ ለመግባት እጅግ በጣም አስቸጋሪ የሆነ መሳሪያ እንደሆነም ጠበብቶች ይናገራሉ።
በአንጻሩ ደግሞ ልብስ ውስጥ አስገብቶት ከልብሱ ጀርባ ወይም ጂንስ ውስጥ አስገብቶት ፎቁ ላይ ሊወጣ ችሏል በማለት ተናግረዋል። ነገር ግን ይህ መሳሪያ እጅግ በጣም ረጅምና 44 ኢንች የሚረዝም መሳሪያ በመሆኑ ልብስ ውስጥ አስገብቶ ለመንቀሳቀስ እጅግ በጣም አዳጋች የሆነ መሳሪያ እንደሆነም የመሳሪያ እውቀት ያላቸው ግለሰቦች ተናግረዋል። ልክ ቻርሊ ከርክ ንግግር በሚያደርግበት ሰዓት ከጀርባው ወይም እሱን ሲጠብቁ የነበሩ ቦዲጋርዶቹ ያልተለመደ እንቅስቃሴን በማድረግ ተጠምደው ነበረ። ግማሹ ሰዓቱን ይመለከታል፣ ግማሹ ደግሞ ፎቶ የሚያነሳ መስሎ ምንነቱ ያልታወቀ ዕቃን ይዞ ከጀርባው ሲቁነጠነቱ የሚያሳይ ነገር በቪዲዮ ላይ ልንመለከት ችለናል። የግል ጠባቂው ተብሎ የተመደበውም ግለሰብ በተደጋጋሚ ሰዓቱን ሲመለከትና ሲጣደፍ እንደነበረም በቪዲዮ ልንመለከት ችለናል። ስለዚህ ተወደደም ተጠላም ይህ ግድያ እጅግ በጣም ለረጅም ጊዜ የተቀነባበረ ሴራና ብዙዎቹም እንደሚሉትና እንደሚያስቡት በድራማ መልክ የተሰራ ወይም ህዝቡን ለማዘናጋትና ከግድያው በኋላ ሚስቱ ከዶናልድ ትራምፕ ጋር ሆና ለህዝብ ንግግር አድርጋለች። ለህዝብ ንግግር በምታደርግበት ሰዓትም ፊቷ ላይ የደስታ ስሜት ሲነበብ እንደነበረ ብዙዎቹ እየተናገሩ ነበረ። በቪዲዮ ልንመለከት እንደቻልነው ዶናልድ ትራምፕና እሷ በህዝቡ ላይ ድራማ እየሰሩ እንደነበረ በግልጽ የሚያሳይና ፊት ለፊት ከዚህ ወጣት ግድያ ጀርባ ብዙ ነገሮች እንዳሉ እየተነገረ ይገኛል። በመጨረሻም ባለቤቷን ገደለ ተብሎ የተያዘውን የ22 ዓመት ወጣትም ይቅር ብያለሁ፣ ምክንያቱም ፈጣሪያችን ይቅር ማለት አስተምሮናል በማለት ተናግራለች። ይቺ ግለሰብ እንግዲህ የካቶሊክ እምነት ተከታይ እንደሆነች ብዙዎቹ እየተናገሩ ይገኛሉ። በተመሳሳይ መልኩም ባይጣራም ወይም ባይረጋገጥም ቻርሊ ከርክም የካቶሊክ እምነት ተከታይ እንደሆነ ወይም የክርስትና እምነት ተከታይ እንደሆነ ብዙዎቹ እየተናገሩ ይገኛሉ። በስተመጨረሻ የምንመለከተውና ግር የሚያሰኘው ጉዳይ ደግሞ ምንድነው? ቻርሊ ከርክ በፊት ለፊት በኩል እንዳልተመታና በጀርባ በኩል እንደተመታ የሚያሳዩ እጅግ በጣም ብዙ ፍንጮች ወይም መረጃዎች እየወጡ ይገኛሉ። ምክንያቱም ከተመታ በኋላ ከጀርባ ምንም አይነት ደም አለመኖሩና የተቀመጠበት መቀመጫም ከጀርባው ነጭ እንዳለና ወዲያውኑ ደምም እዛ ላይ እንዳልተረጨ እጅግ በጣም ብዙ በርካታ ሰዎች እየተናገሩ ይገኛሉ። እናንተ ስለዚህ ጉዳይ ምን ታስባላችሁ? ሀሳብ አስተያየቶቻችሁን በኮመንት አጋሩኝ። ጊዜ ሰጣችሁ ስለተከታተላችሁኝ እጅግ አድርጌ አመሰግናችኋለሁ። መሰል ተጨማሪ ቪዲዮዎችን በየጊዜው እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።